የመዲያም ቅመም ታሪክ ሰራይ ትላላችሁ። እንግዲህ እቺ በምስሉ ላይ የምትመለከቱት እህታችን ማለት ነው። በጣም ጀግና ናት። ተመልከቱ። ተንበርክኮ ታገቢኛለች ወይ እያላት ነው እንግዲህ እየሰራች ያለች ከምትሰራበት ቤት የአሰሪዋ ልጅ ነው እንግዲህ ተንበርክኮ ቀለበት ሊያደርግላት የተነሳው። ከሱን ከመናገሬ በፊት ግን እንዴትና ወዴት የሚለውን ነገር እነግራችኋለሁ ማለት ነውና በጣም ጀግና በቃ። እስኪ ሴቶች እህቶች ማለት ነው ወላሂ ራስን ማስከበር ለራስ ብቻ ሳይሆን ለሌላም ሰው አራያ ትሆናላችሁ፣ ለቤተሰቦቻችሁ ክብር። እንግዲህ በምትመለከቷቸው አባትና እናቷ መተው ነው እንዴት የሚለውን ነገር ነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ቻናል ዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። እና እንግዲህ እንደነገርኳችሁ በምስሉ ላይ የምትመለከቷት እህታችን ማለት ነው እንደኛው ሰርቶ አደር ነች። ግን ብዙ እህቶች አሉ በትናንሽ ጥቃቅን ጥቅሞች ክብራቸውንም ራሳቸውንም ሀገራቸውንም ካላህም ጋር የሚጣሉ አይነት ማለት ነው የተሳሳተ መንገድ ውስጥ እየገቡ እና እንግዲህ ይህ ሰው በምትመለከቱት የአሰሪዋ ልጅ ነው። ጥያቄ ጠይቃታል። እሱም ማለት ደግሞ ለትዳር ነው የምፈልግሽ እንኳን እያላት ለትዳር መሆኑን ካወቀች እንኳን ችግር የለውም አላለችው። ታሪክ ነው የሰራችው። እንግዲህ በምስሉ የምትመለከቷት በዚህ ጋር አረንጓዴ የለበሰችው እነዛ በመሀል ያለው አባቷ ነው። እሷም ያለችው ምንድን ነው አገባሻለሁ በስነ ስርዓት ኒካ ላስር ነው ሲል በኒካዋ ቀን ግን እናት አባቷን በራሱ ወጪ ሸፍኖ አምጥቶ እዚህ ጋር እነሱ ባሉበት ነው ኒካ እንድታሰርላት የፈለገችው። እንግዲህ አስቡ። ወላሂ ጀግና ብያታለሁኝ። በቃ ካሁን በኋላማ እንግዲህ ቅመም አትባል በቃ እሷም እመቤት ልትሆን ነው ትላላችሁና በቃ ራስን ማስከበር ይሏቸዋል። እስኪ እንደ ዝም ብሎ ቪዲዮ ማየት ብቻ አይደለም ልንማር ይገባል። ወላሂ ነው የምላችሁ። በጥቃቅን አይታችኋል። ወደኛ ማዘወር ስንል በጣም ከባድ ነው። በሀገርም በዚህ ሀገርም በቃ በጣም ብዙ ራሳቸውን የሚያራክሱ ሀገርን የሚያሰድቡ በጣም ብዙ ሰዎች አሉ። በቃ ሀገርም እንደምትመለከቱት ነው በሰው ትዳር ውስጥ ይገባሉ። በቃ የማይፈልጋቸውን በመፈለግ በቃ ሲጀጃሉ ታያችኋላችሁ። እና እንግዲህ ይህችን ጀግና ማየት ትችላላችሁ። እንደኛው በቤት ሰራተኝነት ውስጥ ነው የምትሰራው። እንግዲህ ካለባበሷ ራሱ ማየት ትችላላችሁ። አሁን በኒካዋ ቀን ራሱ የተሻለ ደህና ልብስ ራሱ እንደዚህ ዘና ያለ ልብስ አልለበሰችም። ነገር ግን እዚህ ጋር በምትመለከቱት መልኩ የፕሮግራሟ ቀን ነው እንግዲህ በዚህ መልኩ። ስለዚህ እናት አባቷን አምጥቶ እንግዲህ እናት አባቷ የእሷ እናትና አባት አረቦች ባሉበት ይኸው ቁጭ ብሎ ተንበርክኮ ነው የለመናት። ለምን ተንበረከከ አይደለም ወይም ደግሞ ለምን አገባች፣ ለምን ካሳሰረች፣ ለምን በትዳር አገባች ተደርጎ አይታወቅም ሳይሆን እኔ የገረመኝ ነገር በቃ አንደኛ ብዙ እህቶች አሉ በእንደዚህ አይነት ነገር ዝም ብሎ በኖርማል የሚጨማለቁ ህይወታቸውን የሚያበላሹ እንኳን ሀረጓ ከሌላቸው በቃ የውጭ ሰዎች ጋር ራሱ ዝም ብለው አሉ አይደለም። በዛ ላይ ከሀገራችንም ዜጋ ጋር በቃ ብዙ ነገሮች መዘዝ ይመጣል። ግን ደግሞ ራሳችሁን ስታስከብሩ አያችሁት አይደለ ማንም ሰው ይወዳችኋል። በዛ ላይ ደግሞ ትዳር በመልክ ብቻ አይደለም። ገባችሁ? ብዙ ጊዜ በቃ መልክ ማለት የሰው ልጅ መልክ ስላለን እና ውድ ተመልካቾች ጀግና የሆነ ጎበዙ፣ ክብራችሁን አታርክሱ። ጀግና የሆነ ሰው ለራሱ ብቻ ሳይሆን ለሰውም በቃ በሰውም እይታ በአላህም ዘንድ ጠንካራ ሰው የተወደደ ነው። ጠንካራ ሆኖ ቀላል አይደለም እውነት ለመናገር ማለት ነው። እና ማንኛውም ሰው የሚወዳችሁ ለዛ ነው። ክብሩን የሚያራክስ ሰው ግን አንደኛ ህይወቱ የተበለሻሸ ነው የሚሆነው። ሁለተኛ በራሱ አቋም የለውም። እና በራሳቸው አቋም ያላችሁ ሰዎች ሁኑ። በጣም ነው የሚያስደስተው። እና ልጅቷ ጀግና ናት። ሁሉም ሰው ነው ያነጋገረችው ማለት ነው። እና ሁኔታዋ በጣም አሪፍ ነው። እና ስለዚህ እዚህ ጋር ልንሰራ ነው የመጣ ነው። ያን ያክል ግዴታ ባለባችሁ ነገር ችግር የለውም። ግን እዚህ ጋር የመጣንበት አላማ ልንሰራ እስከሆነ ድረስ በስራ ቦታችንም ቢሆን በተለያዩ አጋጣሚዎችም ቢሆን የመጣችሁበት ማለት እስካላችሁ ድረስ በማይመለከተን ነገር ውስጥ እንትን መራከስ የለብንም። ራሳችንን ማስከበር ጥሩ ነው። ሁሉም ነገር ይደርሳል ማለት ነው። እና በእውነት እኔ ልጅቷን ቃል የለኝም። የምትደነቅ ናት። በዛ ላይ ደግሞ እናትና አባቷን አስመጥታ በእናትና አባቷ ውስጥ እንደዚህ በክብር እንትን ማግባቷ በጣም ነው የሚያስደስተው። ስለዚህ አሁን በኋላ ከኩሽና ወጥታ ትላለች። ከኩሽና ስላለች ምግብ አሰራር ማለት ሳይሆን ያው አንድ አይደለ ህጂ ነይ ከመባል በቃ ወጣች። የራሷን ህይወት እንግዲህ ትኖራለች። እያያችኋት እንግዲህ መኪና ውስጥ እየሄዱ ነው።
በሰዓቱ ላይ ዘና የምትልበት ነው። ስለዚህ መከበር አሪፍ ነው። ግን ብዙዎች አሉ እንግዲህ የሰው ህይወት ውስጥ ገብተው የሚረብሹ የሰው ባል ቦታ ይሰጣቸው የሰው ነገር መሆኑን እያወቁ ብዙ ነገሮችን ስህተቶች ይሰራሉ። ና አላህ ለእኛ ያለው ነገር አይቀርም። እኛ የጻፈልን ነገር አለ። የሰውንም ሂደን ባንረብሽ፣ የሰውን ህይወት ባንበጣበጥ። ምክንያቱም ሰው የዘራውን ነው የሚያጭደው። በዘራ ነው ልክ ነው የምንማለደው ማለት ነው። እና ሁሌም ቢሆን ጠንካራ ሆኑ። ለእኛ የተባለውን እንጀራ ማንም ሊበለው አይችልም። እና ጎብዙ ማለት ነው። በቃ የማይሆን ነገር ውስጥ አትግቡ። በእናንተ እንዲሆን የማይፈልጉትን ነገር ሰው ላይ ማድረግ የለባቸውም። ስለዚህ ማድረግ ያለባቸውን ነገር መሆን ያለባቸውን ነገር መብታቸውና ግዴታቸውን መለየት ያስፈልጋል። በስራ ቦታም ቢሆን አሁን ብዙዎች አሉ እየበላን እንኳን ራሱ ይጠሩናል። ገብታችኋል? እየበላችሁ ሲጠሯችሁ እየበላሁ ነው በቃ ይህ መብታቸው ነው። እናንተ በሚበሉበት ሰዓት እነሱ የራሳቸውን ቁጭ ብለው 3 ሰዓት 4 ሰዓት ነው ቁጭ ብለው የሚበሉት ወዲያቸው የራሳቸውን ማለት ነው። እኛ ደግሞ ለዚህ ለምስቴ ቁጭ ብለን ስንበላ ቢጠሩና ያው መብታቸው ነው። እየበላን ነው በቃ በልታችሁ ጨርሱ፣ ተረጋግታችሁ ስራችሁን በቃ አለ አይደለም ምን ማድረግ እንዳለብን እንትን ማለት አለብን። አይታችኋት ከሆነ ባለፉ የሆነች ልጅ ያየዋል። እሷ እኮ አጽድተዋለች። አጽድታ ሌቶላ አጽድት ትላጣለች። ሌቶላ አጽድት ትላት አልፋ ቆጫ ላይ ያስቡ። በዛ ላይ ደግሞ በምተኙበት ሰዓታችሁ የመኝታ ሰዓታችሁን በዛው ተኝታችሁ ሲቀሰቅሷችሁ በቃ መናገር የምተኙበት ሰዓት የምተኙበት፣ የምትበሉበት፣ የምታርፉበት ሰዓት ግማሽ ሰዓት ሊሆን 1 ሰዓት በቃ ማረፊያችሁ ሰዓት ሞር ተኩላችሁ እንትን ማለት ስራችሁን ባይሆን አክብራችሁ መስራት እና ስደት ላይ ስንሆን ብዙ ነገሮችን ማወቅ አለብን። ግዴታችንና መብታችንን ማስከበር። እናንተ ራሳችሁን ካስከበራችሁ ማንም ያከብራችኋል። ማታከብሩት ከሆነ ደግሞ ራሳችሁ እናንተ ካላከበራችሁ ሌላ ሰው ሊያከብርላችሁ አይችልም። ስለዚህ ክብር ለሰው ያስፈልጋል። ራሳችሁን አስከብሩ። የማይመለከታችሁ ቦታ የት ናችሁ ሲሏችሁ እዚህ ነኝ ከማትሉበት ቦታ መገኘት የለባችሁም። ሁሌም ትክክለኛው መንገድ ይዛችሁ ለመጓዝ ሞክሩ እላችኋለሁ ተመልካቾች። እና ይችል የአገሩን አነጋግራለች። በጣም ነው ጀግና ናት። ጀግና ለመሆን ሞክሩ በቃ ሁሌ እና ያን ይመስላል። ወዳችኋለሁ። ለማንኛውም ለቻናል አዲስ ከሆናችሁ ላይክ፣ ሰብ ያርጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።